ፕሮፌሽናል የሆነ ይሄን የመሰለ ሲቪ ኤአይን በመጠቀም በቀላል መንገድ አይደለም የሚባለው እጅግ በጣም በቀላል መንገድ በሰከንድ ውስጥ እንዴት እንደምናዘጋጅ ከመጀመሪያ እስከ መጨረሻ ድረስ ላሳያችሁ። ለማዘጋጀት የምጠቀመው ኤአይ እና ማይክሮሶፍት ኦፊስ ወርድን ነው። ማይክሮሶፍት ኦፊስ ወርድ ዶክመንት ላይ አብዛኞቻችሁ ፋሚሊየር ናችሁ ብዬ አስባለሁ። ፋሚሊየር ባትሆኑ እንኳን እጅግ በጣም በቀላል መንገድ ቀስ እያልኩ ስለሆነ ማሳያችሁ በእርግጠኝነት ግልጽ ይሆንላችኋል ብዬ አስባለሁ። በመጀመሪያ ወደ ጉግል እንሄድና ጉግል ላይ ኤአይ ስቱዲዮ ብለን እንጽፍና ሰርች እናደርጋለን። ከዛ ከላይ ጉግል ኤአይ ስቱዲዮ የሚለውን በድጋሚ እነካለን። በቀጥታ ሊንኩን በመንካት መግባት ከፈለጋችሁ ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ። ከዛ ከስር እንደምታዩት ሳይን ኢን ቱ ጉግል ኤአይ ስቱዲዮ የሚለውን በመንካት በጉግል አካውንታችን ሳይን ኢን እናደርጋለን። እዚህ ጋር እኔ ከዚህ በፊት የምጠቀምበትን የጉግል አካውንት አምጥቶልኛል። ይሄኛውን ትቼ በሌላ ጉግል አካውንት መግባት ከፈለኩኝ ዩዝ አናዘር አካውንት የሚለውን በመንካት መግባት እንችላለን ማለት ነው። እኔ ግን ከዚህ በፊት የምጠቀምበት የጉግል አካውንት እገባለሁኝ ማለት ነው። ከዛ ፓስወርድ ይጠይቀኛል። ፓስወርዴንም አስገባለታለሁ። በመቀጠል ኔክስት የሚለውን በመንካት እንገባለን ማለት ነው። ይሄ እንደምታዩት የጉግል ኤአይ ስቱዲዮ ሆም ፔጅ ነው። በነገራችን ላይ ጉግል ኤአይ ስቱዲዮ በመጠቀም የሚገራርም የኤአይ ቪዲዮ ከዚህ በፊት ሰርቻለሁ። እነሱን መጠቀም ትችላላችሁ ማለት ነው። ስለዚህ እዚህ ጋር እንዲሰራልን የምንፈልገውን ነገር የምንጽፍበት ቦታ ነው። እኔ መጀመሪያ ላይ ወርድ ላይ ጽፌ በቀላሉ ከሱ ኮፒ አድርጌ ለመውሰድ ነው ያሰብኩት። እዚህ ጋር please prepare a professional CV for job. The following information and consider that I miss but it's necessary for me. Sure it clear, short and precise and make it in one page. ምን ብዬ መሰላችሁ ኢንስትራክሽን የሰጠሁት ፕሮፌሽናል የሆነ ሲቪ አዘጋጅልኝ። ከዚህ በታች ሲቪ ለማዘጋጀት የምጠቀመው መረጃዎችን እሰጣለሁ። ነገር ግን ድንገትን የረሳሁትና በጣም አስፈላጊ ነው ብለ የምታስበው ሞልተ በአጭርና ግልጽ በሆነ መንገድ ከአንድ ፔጅ ባልበለጠ መልኩ አዘጋጅልኝ ነው የሚለው። ሲቪ ለማዘጋጀት ምን ያስፈልጋል መሰላችሁ? የራሳችሁን ኢንፎርሜሽን በመጀመሪያ ታስገባላችሁ። ስልክ ቁጥር፣ አድራሻ፣ ከዛ የተማርንባቸው ትምህርት ቤቶች፣ የኤዱኬሽናል ባክግራውንድ፣ አንደኛና ሁለተኛ ደረጃ የት እንደተማርን፣ ዩኒቨርሲቲ የት እንደጨረስን፣ ኮሙሌቲቭ ጂፒኤያችን ስንት እንደሆነ፣ ተጨማሪም የትምህርት ማስረጃዎች ካሉን እነሱን መጥቀስ እንችላለን። የሥራ ልምድ ካለን የሥራ ልምድ እናስገባለን። ተጨማሪ ስኪሎች ካሉን እነሱን እናስቀምጣለን። ምን ቋንቋ እንደምትችሉ፣ የአፍ መፍቻ ቋንቋችሁ ምን እንደሆነ፣ ሆቢያችን ምን እንደሆነ በትርፍ ጊዜያችን የምናሳልፍበት። በመጨረሻም ሪፈራንስ እንጽፍና ስለኛ የሚነግሩልን ወይም የሚመሰክሩልን ሰዎች እንጽፍና ስማቸውን፣ የኢሜል አድራሻቸውን፣ ስልክ ቁጥራቸውን፣ የሥራ መደባቸው፣ ስለነሱ አጭርና ግልጽ የሆነ መረጃ እናስቀምጣለን። I attend grade 1 up to grade 12 in Yohane Primary and Secondary School. Since in 2005-2016, I graduated from Bahar Dar University, Ethiopia in statistics with cumulative GPA of 3.48 in 2019, and I have BA degree graduated from Admas University, Ethiopia in accounting and finance with cumulative GPA of 3.27 in 2019. Also MSc in accounting and finance, Alpha University College, Ethiopia with cumulative GPA of 3 and research very good. In 2023, my research title is Assessment of Risk Management Practice of Private Insurance Company in Ethiopia. After I completed my BA degree, I employed Global Insurance Company for 6 months in Junior Underwriting Officer. After that, I working in Hebrat Insurance Company, 3 years experience as Underwriting Officer. In addition to that, I have good skill in Photoshop, video editing, graphics design, and I have also taken so many research data analysis software like SPSS, Stata, Minitab, database. My mother tongue is Guraginya, but I am speaking and writing Amharic and English language perfectly. I want to join Ethiopian Insurance Company, EIC, Addis Ababa branch. Reference Fasika Yohannes in Human Resource Management. Telephone number and email address Dr. Mubarak Hussein, PhD in Statistics and Computational Science, Director in Walkite University. Phone number and email address. My hobby is reading book, watching movie and helping my parents. ስለዚህ አሁን
ይህንን አጠቃላይ ኮፒ አድርጌ ወስድና ወደ ጉግል ብራውዘራችን በመሄድ ፔስት አደርጋለሁኝ። ዘን ስለጨረስኩኝ ረን እለዋለሁኝ ማለት ነው። የተወሰነ ሰከንዶች እንጠብቀዋለን። አሁን እየሰራልኝ ነው። እያንዳንዱ ኢንፎርሜሽን አሁን ጨርሷል በምታዩት መልኩ ማለት ነው። አሁን ምን እናደርጋለን? እቺ በጫፍ በኩል 3 ነጠብጣብ ነገር አለችበትን እሷን እንነካና ኮፒ ቴክስት የሚለውን በመምረጥ እንነካለን ማለት ነው። ከዛ ወደ ማይክሮሶፍት ኦፊስ ወርድ ዶክመንታችን ጋር በመሄድ እዚህ ጋር ፔስት አደርገዋለሁኝ ማለት ነው። ከዛ በመጀመሪያ አንዱ ወርድ ዶክመንት እንከፍታለን፣ ሲቪ የምንሰራበት። ከዛ ከላይ ኢንሰርት የምትለዋን ነክተን ከዛ ሼፕ የሚለውን በድጋሚ እንነካለን። ከዛ እነዚህ ሁሉ ሼፖች በመጠቀም መስራት እንችላለን። ነገር ግን አሁን ለምሰራበት በዋናነት የምጠቀመው ይሄኛው ነው፣ ሬክታንግል ሼፕ ነው ማለት ነው። ስለዚህ እሱን ነካና ከዛ እንደዚህ ሼፕ አደርጋለሁኝ ማለት ነው። ማውዛችን በመጠቀም የሰራነው ሼፕ ቁመትና ስፋቱን በቁጥር ማስቀመጥ እንችላለን። ቁመት ከላይ 11.83 እናደርጋለን፣ ምክንያቱም የአንድ ወረቀት ቁመት እንደዛ ስለሆነ ማለት ነው። ወደ ጎን ደግሞ 3.1 ይበቃኛል። በዚህ መልኩ በሁለት አይነት ከለር ከፈልኩት ማለት ነው። የዚህኛው ከለር መቀየር ትችላላችሁ፣ ብዙ አይነት ከለር ስላለ። መጀመሪያ የመረጥኩት አሪፍ ስለሆነ በዚህኛው እቀጥላለሁ። አሁን በመቀጠል ፎቶዬን አስገባለሁኝ። መርጬ ያዘጋጀሁት ፎቶ አለ። ለማስገባት መጀመሪያ ኢንሰርት እንላለን። ከዛ ፒክቸር የምትለዋን በመንካት ፎቶአችን ያስቀመጥንበት ቦታ በመሄድ ፎቶአችን እናስገባለን። ፎቶአችን እዚህ ጋር ከስር ሆኗል። ከላይ ደግሞ እንዲታይልኝ ከፈለኩኝ ይሄኛውን ሳይን በመንካት ከዛ ይቺኛው ስሮ አውት የሚለውን እንነካለን ማለት ነው። አሁን ከላይ ሆኗል ማለት ነው። በቀጣይ ፎቶአችን ስታይሉን እንመርጣለን ማለት ነው። ብዙ አይነት ስታይሎች አሉ። እዚህ ጋር ያሉት ስላልተመቹኝ ይቺኛውን ከርሰሯን በመንካት ሌሎችን እናያለን ማለት ነው። ብዙ አይነት ነው ያለው። ሁሉንም እየሞከራችሁ ማየት ትችላላችሁ። ይቺኛውን እንመርጣለን። ከዛ ሳይዙ ስለበዛ እንቀንሰዋለን። አስተካክዬ ካስቀመጥኩት በኋላ ከስር ስም አስገባለሁኝ ማለት ነው። ስም ለማስገባት መጀመሪያ ከላይ ኢንሰርት የምትለዋን እንነካለን። ከዛ ሼፕ የሚለውን በመንካት ከዛ ይችኛውን ሬክታንግል ሼፕዋን በድጋሚ እንነካለን። ከዛ እዚህ ጋር መጥቼ ሼፕ እሰራለሁኝ ማለት ነው። በመቀጠል ከለር እመርጣለሁኝ። ባክግራውንዱ ምን እንዲሆንልኝ እንደፈለኩኝ ማለት ነው። እኔ እዚህ ጋር ነጭ እንዲሆን ከፈለኩኝ ነጭ አደርገዋለሁኝ። ከዛ ጉግል ኤአይ ስቱዲዮ ላይ ሰርቼ ያመጣሁትን እዚህ ወርድ ላይ ኮፒ አድርጌ ነበር። ከዛ ላይ ወስዳለሁኝ ማለት ነው። ስም የሚለውን ኮፒ አድርጌ ወስድና ያ ሰለሞን ዮሐንስ ነው የሚለው እዚህ ጋር ፔስት አደርገዋለሁኝ ማለት ነው። ፎንት ሳይዙን አስተካክለዋለሁ፣ ከፍ አድርጌ ሴንተር ላይ አደርገዋለሁ ማለት ነው። ከዛ አድራሻዬን አስገባለሁ። መጀመሪያ ኢንሰርት የምትለዋን እንነካለን። ከዛ ሼፕ የሚለውን እንነካና እቺ ሬክታንግሏን በድጋሚ መርጣታለሁ። ባክግራውንዱ ነጭ አደርገውና ዘን ስልክ ቁጥርና ኢሜል አድሬሴን አስገባለሁኝ ማለት ነው። ከረንት ያለንበትም ሎኬሽን ኮፒ አድርገን እናመጣለን። እዚች ጋር ፔስት እናደርጋታለን። በቀጣይ ላንጉዌጅ ነው የማስገባው። ላንጉዌጅ ለማስገባት ስቴፖቹ አብዛኞቹ ተመሳሳይ ናቸው። መጀመሪያ ኢንሰርት ከዛ ሼፕ እናደርግና የኛውንም በድጋሚ እመርጣለሁ ሬክታንጉላር ማለት ነው። ባክግራውንዱ እንዲቀየር ካልፈለኩኝ ባክግራውንዱን አለመቀየር እችላለሁ። እንደዚሁ ባለበት እንዲሆን አደርገዋለሁ ማለት ነው። እዚህ ጋር ቦክስ ላይ ላንጉዌጅ አስገባና አስተካክዬ ካስቀመጥኩት በኋላ ፎንት ሳይዙን እንመጥነዋለን ማለት ነው። እዚህ ጋር መስመሯን ማጥፋት አለብኝ። እዚህ ጋር ከከለሩ ጋር ባክግራውንድ ጋር እንዲመሳሰልልኝ ምን አደርገዋለሁ? ላይናችን ደብል ክሊክ በምናደርግበት ወቅት ወደዚህ ያመጣናል ማለት ነው። ዘን ሼፕ አውትላየር የሚለውን በመንካት ከባክግራውንዱ ጋር የሚመሳሰለውን ከለር እናደርገዋለን ማለት ነው። አሁን በምታዩት መልኩ ጠፍቷል። ላንጉዌጅ የሚለው ጋር ማስመር አለብኝ። ለማስመር መጀመሪያ ኢንሰርት እንላለን። ከዛ ሼፕ የሚለውን እንነካና ይሄኛው መስመር እመርጣለሁኝ ማለት ነው። መስመሩ ኦልሞስት አይታይም። እንዲታይ ደግሞ ይሄኛውን ከለር አድርገዋለሁ። ከዛ ሼፑ ለማወፈር ሼፕ አውትላይን የሚለውን እንነካና ከስር ዌይት የሚለውን በድጋሚ ነካለሁኝ። ከዛ እነዚህ መስመሮች መካከል ከስር ያለውን ወፍራሟን መስመር እመርጣለሁኝ ማለት ነው።
መስመሩ ካልተስተካከለ ማስተካከል ይቻላል። ከፍ ዝቅ ማድረግ እንችላለን፣ ባላንስ ማድረግ ይቻላል ማለት ነው። ከዛ ኢንሰርት እንላለን። ሼፕ ላይ እንገባና እችኛውን አራት ማዕዘን ሼፓን እንመርጣለን በድጋሚ። ከዛ እዚህ ጋር ላንጉዌጅ የሚለውን ኮፒ አድርጌ ያመጣና እዚች ጋር ፔስት አደርገዋለሁኝ ማለት ነው። ይቺ የመስመር ምልክቷን እናጥፋታለን። ልክ እንደቀድሙ ደብል ክሊክ እናደርግና ሼፕ አውት ላይን የሚለው ላይ ከባክግራውንዱ ጋር የሚመሳሰለውን ከለር እንመርጥለታለን ማለት ነው። አሁን ሪፈረንስ ጋር ነው የምወስዳችሁ። አሁን ሪፈረንስ ነው ማስገባው። ሪፈረንስ ለማስገባት ኢንሰርት እንላለን። ከዛ ሼፕ ላይ ገብተን በቀላሉ እንሰራለን ማለት ነው። ከዚህ በኋላ ያሉት ስቴፖች ተመሳሳይ ናቸው። ስለዚህ ፈጠን ፈጠን እያደረኩ ነው ማሳያችሁ። በዚህኛው ሳይድ ጨርሰናል። በዚህኛው ሳይድ ጋር እንሄድና ሰመሪያችን እናስገባለን። በነገራችን ላይ እዚህ ጋር የማስገባቸው በአጠቃላይ ከጉግል ኤአይ ስቱዲዮ ላይ ኮፒ አድርጌ ያመጣኋቸው ናቸው። እዚህኛው ባክግራውንድ ከለር ደግሞ እንደዚህ እንዲሆን አልፈልግም። ስለዚህ ቀይረዋለሁ ማለት ነው። ከላይ ሼፕ ፊል የሚለው ላይ በመንካት ከለሩን መቀየር ትችላላችሁ። ሰመሪ እዚህ ጋር አስገባለሁኝ። ፎንት ሳይዙንም አስተካክለዋለሁ። እቺ ቀጭን መስመር ምልክቷን እንደቀድሙ ደብል ክሊክ እናደርገውና ከዛ ሼፕ አውት ላይን የሚለው ጋር ነጭ አደርገዋለሁኝ ማለት ነው። አሁን ጠፍቷል ማለት ነው። እቺ ወፍራም መስመሯን እዚህ ጋር እናደርጋታለን። በፊት ስላሳየኋችሁ አሁን አልደጋገመው። ሰመሪያችን የምናስገባበት ቦክስ እንሰራለን። ከዛ ኮፒ አድርገን በማምጣት እዚህ ጋር ፔስት አደርገዋለሁኝ ማለት ነው። በመቀጠል ኤዱኬሽን አስገባለሁኝ። ከዛ ወርክ ኤክስፒሪየንስን በመቀጠል አስገባለሁኝ። በመጨረሻ ስኪል ነው የማስገባው። ተመሳሳይ ስለሆኑ ነው መጨረሻ ላይ የፈጠንኩት። ግልጽ ካልሆነላችሁ መጀመሪያ የሰራኋቸውን ደጋግማችሁ እዩት። ስለዚህ በምታዩት መልኩ በጣም የሚገርም አትራክቲቭ የሆነ ሲቪ አዘጋጅተናል ማለት ነው። ስለጨረስን የሰራነው ሴቭ ማድረግ አለብን። ሴቭ ስናደርግ በወርድም ማድረግ እንችላለን፣ በፒዲኤፍ ማድረግ እንችላለን። የሚስተካከል ነገር ከሌለን በፒዲኤፍ ሴቭ ማድረግ ይሻላል። የምናስተካክለው ነገር ካለ ግን በወርድ ሴቭ ብናደርግ የበለጠ ተመራጭ ነው ማለት ነው። በፒዲኤፍ ሴቭ ለማድረግ ከላይ ፋይል የሚለውን አለ፣ እሱን እንነካለን። ከዛ ሴቫስ የሚለው ጋር እንነካና ከዛ ብሮዘር የሚለውን በድጋሚ እንነካለን። ከዛ ሴቫስ ታይፕ የሚለው ጋር ሴቭ ማድረግ የፈለግነው ፎርማት ሴቭ እናደርጋለን። እቺ ከርሰሯን በመንካት ማለት ነው። የፋይላችን ስም ሰጥተን የፋይል ሎኬሽን ከመረጥንለት በኋላ ሴቭ እንለዋለን። በወርድም ሴቭ ማድረግ ከፈለጋችሁ ፋይል የሚለው ጋር እንነካለን። ከዛ ሴቫስ እንለውና የፋይላችን ስም ሰጥተን ፋይል ሎኬሽን ከመረጥንለት በኋላ በዚህ መልኩ ሴቭ እናደርገዋለን ማለት ነው። በጣም አሪፍ ቪዲዮ እንደሆነ ተስፋ አደርጋለሁኝ። ቴምፕሌቱን ከፈለጋችሁ ቴሌግራም ቻናል ላይ አስቀምጥላችኋለሁ። ከዛ ወስዳችሁ ኤዲት በማድረግ መጠቀም ትችላላችሁ ማለት ነው። ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ቀጣይ በሌላ ጠቃሚ ቪዲዮ እመለሳለሁ። እስከ ቪዲዮ መጨረሻ ድረስ ስለተከታተላችሁኝ አመሰግናለሁ። መልካም ጊዜ